ያማን በነገሮች ተገዶ አሊያንን ካገባት በኋላ ከሷ ጋር መኖር ሁሉ እያንገሸግሸው እያቅለሸለሸው ነው የሚገኘው። ግን ደግሞ የተለየ ነገር ተፈጥሯል። ፌሬ ደግሞ እሱ መለማመጥ ጀምራለች። ፌሬን በተራሱ ሲለማመጥ ነበረ። አሁን ደግሞ የሷ ተራ ነው። ይህ አቴሽን ወዲያው ካገባችሁ በኋላ ጭራሽ ነው ያማን የጠላት። ያማን እንዳትጠጊኝ ብሏታል። እያፈቀራትም ቢሆን ከሷ ለመሸሽ እየሞከረ ያለው እንዳትጎዳው፣ ይሄ ለወንድሜ አይገባውም ብሎ ከዚህ በመቀጠል ነገሮችን ያማንና ኦካን እያስጨረሱ ናቸው። በተለይ ደግሞ ሳርፕ የሚባለው የቡራል ቀኝ እጅ የሆነ ነገር ለማድረግ ጠይቋቸዋል። ይህም ቡራንን ሊበቀለው የበለጠ ቡራን ይቀርበዋል ሳርፕ። ስለዚህ እኔን ተጠቅማችሁ እያለ ነበረ። ከዛም በኋላ አሁን እንዲህ እያሉ ተነጋግረው ኦካን ምንም ችግር የለበትም እያንዳንዱ ነገር አው እያለ ሲስማማ ያማን ቅርቅር እያሉ ነበረ። ሳርፕ ደግሞ ቆይ እነዚህ ሰዎች ጊዜ እንስጣቸው ይወሱ እያሉ ነበር። እዚህ ጋር ለቤኬር ያማን ፈጠን እያለ ይራዳል። ኦካን ደግሞ አረ ያማን አነሳ በዛው፣ አረ ያለንበት ሁኔታ እንኳን አንድ ጊዜ ቢያንስ ተረዳ፣ ምን ነው ቆይ የምትፈጥነው እያለው ነበረ። አንተ ልጅ አይገባም እንዴ እነዚህ ሰዎች የሚያስጠሉ ናቸው እኮ ነው የምለ ገንዘብ ማጭበርበር፣ ሌብነት ምናምን ነው ከኛ የሚፈልጉት እያሉ ነበረ። እንደዛ አይደለም ደግሞ ለቤተሰባችን ሲባል እኛንስ በመጨረሻም ነፃ ሊያደርገን ከፈለገ አብረን ብንሰራ ከሱ ጋር ምን አለበት? አረ እባክህ አንድ ጊዜ ስማ፣ ይሄ መሰለ አበባ የመሰለ እድል እያለ ምን ያመልጠናል? ሳርፕን ተመለከተው እስቲ እሱ ነበረ ወንድሜ፣ እኔ ምንም ነገር አላረቅም። እሺ ከዚህ በኋላ ምንም ይሄን ቆሻሻ ስራ የምሰራበት ምክንያት የለም እያሉ ነበረ። ምን እያልክ እንዳለ ግን ታውቀዋል፣ ተወሮ ነገር ታውቀዋል። ተመልከት ቡራ ካወቀብን ምን እንደሚከሰት ግን ታውቃለህ እያሉ ነበረ። አያገባኝም እያሉ ነበር። ያገባል እንጂ ወንድሜ ያገባል፣ ግጥም አድርጎ ነው የሚያገባ። ምን ነካ ቆይ ምን ሆነ እንደማታውቅ የምትሆነው እያለው ነበረ። አንተ በቃ አንተ ሁሉ ጊዜ አስፈላጊ ነገር ፌሬናታ እያሉ ነበረ። ተው እንደዛ ትበል እያሉ ሁለቱም ጨቃጨቁ ወደ ቤት ይመጣሉ። በሌላ በኩል ፌሬ ቤት ውስጥ ናት፣ መኝታ ክፍሏ ነበረች። በድንገት አትሽ እየመጣ ነበረ። ፌሬ እራት ተዘጋጅቷላት መጪ እያላን ነበረ። እኔ ባነዚህ ይሻላል ሲጀመር ማራብ ያለችው ነበረ። በነገሮች የተበጣበጠ ራት ቀመጥ ይፈልስ ግን ብቻሽን ታዲያ ለበይ ነው እሺ ወጣ ብለን እንብራ እራት እያለ ነበረ። ወይ በዚህ እንኳን ብዙም ደስ ያለኝ አይደለም አለችው። በቃ ዝም ብለሽ መተሽ ተቀመጭ ችግር የለም እያላን ነበር። በዚህ ተስማ። በሌላ በኩል ቡራ ከሴት ልጁ ጋር ጭብሎ ያወራ ነበረ። ባህሪን እየጠየቃና ያለው ስለ ቦራ በተመለከተ ቦራ ችግር የለም ወንድሜ ቃል ችግር ስፔሻል የሆነ ክትትል እየተደረገለት ትላለች። ከዛ ድንገት ቤኬሪ አለቃ መኪናውን ላዘጋጅ አዘጋጅ ለዋል የልትሄድ ነው ስትነር እዚህ ጋር ከዛ ቡራ ያማን ከሆስፒታል ባክሽስ ያላት እኔም አበጣለሁ ልብስ ልከኪላለች ግን እንዳታረፍጂ ያለ ነበር። እሺ መጣው ብላ ልብሷ ቀየር ትሄዳለች። ቤኬር እየሰማኝ አንድ በጣም ብዙ ጨርቆች እዛ ውስጥ ወርቅ ታስቀምጣለች። በህገወጥ መንገድ ዞሮ ለማስመሰል ወደ ካምፓኒ ያለ ነበር። እሺ ያለ ነበር። እዚህ ጋር ቤኬር ቡራ የሆነ ነገር ተጠራጥሯል። በአንድ በኩል ቤኬርና ሰርፕ ከኋላ አድማ አድርገውበታል። ጎን ለጎን እጅና ጓንት ተሰበረ። በሌላ በኩል እራት እየተደረገ ነው ያለው። ኦማር መሀል ተቀምጧል። ፌሬና ትሽ ለጎን ተቀምጠዋል። ጉልፈም ያማንና ኦካን ይሆናል እያለ እዚህ ጋር ኦማር ይጠይቃል። ያማን መድኃኒት ይወስዳል። ከዛ በጊዜ ኦካን እንኳን መብላት አይፈልግም ስትለው ነበር። እንደዛ ከሆነ እንብላ ታዲያ ሲል ነበር አያታቸው። መብላት ጀመሩ። በነገራችን ላይ ጨርቆቹ እየደረሱ ናቸው። ትክክለኛ ቦታውን ለቀው እየመጡ ነው። መኪናው እየደረሰ ነው ይለዋል። መኪናው ነገ ነው የሚመጣው ሲሉ ነበር አትሽ። ይሄን የመጀመሪያ መኪና ማድረግ እንዳለበት አውቃለሁ ይለዋል። ከዛ ስለ ስራ ብዙ ማውራት አልፈለገም። ፌሬ ሸዋል ተመጭሽ እንዲህ እያለ ነበረ። ተረረቅ አልቀመስኩት ቆይ ስልክ መሰው እያለች ነበር። ድንገት አሊያን አመጣች። እንዴት ናችሁ? በነገራችን ላይ ይህንን ነገር ለባለቤቴን ያዘጋጀው ስትል ነበረ። አንቺ ያዘጋጀሽውን ያማን አይበላም። ያማን እኔ ያዘጋጀውለትን ቀድሞ በልቷል። ከዛ ሊተኛ ነው ስትል ነበረ። ከዛ አንደኛውን ሰራተኛ ይሄን ከዚህ ላይ አንሺ ስትላን ነበረ። አንቺ በቃ ሁል ጊዜ የኔን እቅድ ማበላሸት፣ እኔን ለማናደድ የማታረጊው ነገር የለም አይደለ? ለምን ግን ከኔ ጋር ትፎካከራለሽ? ወይዘሮ ጉልፈም ምንድነው ፉክክሩ ከኔ ጋር? ስራ ነበር። አንቺ ሴትዮ ትዕግስቴን አትፈታተኝ ትላለች። ጉልፈም ተናዳ ብጥብጥ ተጀመረ። እኔ ምንም እያረኩኝ አይደለም እናቴ ጉልፈም፣ አንቺ ነሽ ከስር ነገር የምትፈልግኛለች። እኔ አንቺ አለሽ ሁሉ ጊዜ ምጮይብን፣ አንቺ አለሽ መጨቀጨቄን ወይስ አላረኩትም ብለሽ ትክጂኔንም እያለች ነበረ። ጉልፈም በንዴት ሆና እየተናገረች ነበረ። ባለፈው ልጄ ያማን እንኳን መኪና ደርሶበት አደጋ አንቺ ግን ስጨቀጭቀኝ ነበር ትላታለች። ኦማር ተቆጣ። ጉልፈም ምን እያለች ነው ያለሽው? እስኪ ዝም በይ ይላታል በቁጣ። አባዬ አንተ እኮ ስላልሰማ እኮ ነው ማለት ይኸውልህ፣ አሁን አንተ እዛ ሆስፒታል አልነበርክም፣ ምንም የምታስታውሰው ነገር የለም። ይኸውልህ እዛ ሆስፒታል ውስጥ በቃ ስጨቀጭቀን ነበረ፣ በጣም አሳፈረችን፣ አንገታችን ስታስደፋ ነበረ አለች ጉልፈም። አትሽ ደግሞ ማየ በቃ ምግብ እየበላን እኮ ለምን እንጨቃጨቃን ይላታል። አትሽ ምን ልታረቅ ነው? አንተ በቃ እኔ መቃወም ነው እንዴ የምትፈልገው? እዛ ጋር የሆነውን ነገር አላየም እንዴ? እንዴት አንገታችን እንዳስደፋችን። እዛ እኔ ለልጅ ይጨነቃለሁ፣ አንተ ለወንድምህ ትጨነቃለህ፣ እሷ ግን ከኛ ጋር ስትንታረክ ነበረ አለችው። እማዬ በቃሽ እያለ ነበር። ደግሞ ለገንዘብ ብላ ምን ብላ እንደጠየቀች ታውቃለህ አይደለ? ክሬዲት ካርድ ለመቀበል ብላ። ይሄን ነገር እያዩ ዝም ማለት አልችልም ስትል ነበረ። አትሽ በቃሽ ይላል። መልሳ ደግሞ እሷ እየተናደረች ነበረ። ባሌ ነው ትላለች። እሱ ግን አይፈልጋትም ስትል ነበር ጉልፈም። ኦማር ከዛ ጉልፈም ምን እያልሽ ነው ያለሽው ይላል። አባዬ ልክ ነው ያማን ለሷ ምንም ግድ አይሰጠውም፣ እሷ ምንም ግድ አይሰጣትም፣ ይሄ ትዳር ፈርሷል ስትል ነበረ። እናቴ ጉልፈም አያቴ ኦማር እናንተ ማን ስለሆናችሁ ነው እኔን ከያማን ልትለያዩ የምትፈልጉት? እኔ ወደ ፍቺ እንዴት የምትገፋፉኝ እናንተ ማን ናችሁ ስትል ነበር። ምክንያቱም ልጄ አይፈልግሽም፣ አይገባሽም እንዴ ስትል ነበረ። አይገባሽም ወይ ብላ ስትቆጣ ምን ብሎ ነው ምንድነው የሚገባኝ? እኔ መቼም ያማንን አልፈታውም እንዳታስቡት ብላ በእጇ ጠረጴዛውን እየተማታሽ ነበር። ተናዳ ስራተ ቢስ
ማን ስለሆንሽ ነው አንቺ እኛ ላይ የምትጮሂብን? ማን ስለሆንሽ ነው ራት እየበላን የምትጮሂብኝ? ፊት ለፊትሽ የተቀመጠች እኮ እናትሽ ወይ ደግሞ እኩዮችሽ አይደለም። ቦታሽን ወቂ። ቦታሽን የማታውቂ ከሆነ እኛ ቦታሽን እናሳውቅሻለን። ጥፊ፣ አሁን ከዚህ ጥፊ። ይኸውልሽ አሁን ባህሪሽ ተሻሽሎ እስከምጨርስ እዚህ ቤት አገቢም እያላን ነበር ኦማር። እኔ እኮ የዚህ ቤት አባል ነኝ፣ የዚህ ቤተሰብ አባል ነኝ። ባል አለኝ ስትል ነበረ። ባልሽ ከጎንሽ ሆኖ ይህን ባህሪሽን እየደገፈልሽ አይደለም። ጥፊ ከዚህ። ልጄን አውቀዋለሁ፣ የልጅ ልጄን አውቀዋለሁ። እንደዚህ አይነት ባህሪ ማይረባ ባህሪሽን ይዘሽ እዛ የለመድሽበት። አሁን ከዚህ ውጪ ከዚህ። በጥፋትሽ ተጸጽተሽ መተሽ ይቅርታ እስከምጠይቂኝ ድረስ እዚህ ቤት ተመለሽ አገቢም፣ ቶሎ በይ እያለን ነበረ። እሺ ብላ እየሄደች ናት ያለችው። ጉልፈም ደስ አላት። አቴሽ እራት መብላት ከበደው፣ ተነስቶ ይሄዳል። እነ ፌሬ ብቻቸውን ቀሩ። አሊያና ከቤቱ ተባራ እየወጣች ራመድ ትላለች። ከዛም በኋላ ወደ ሳርፕ እየደወለች ነበር። ሄሎ ሳርፕ፣ በ30 ደቂቃ ውስጥ እመጣለሁ። የሆነ ነገር አሳስቦኝ ነው እባክህ፣ ፈታ ማለት ፈልጋለሁ። የነ እስኪ ያለበት እመጣለሁ። ችግር የለም እኮ ያለበት እመጣለሁ፣ አድራሻ ላክልኝ ብላ እየተንቀሳቀሰች ነበረ። ፌሪ ወደ ኪችን መታለች። ያማን የሚወደውን የሚጠጣ በቅመም ያሸበረቀ ሻይ እየሰራችለን ነበረ። ይህንን ለያማን ስጦት ብላ በሰራተኞቹ ልትልክ ነው። በአንድ በኩል አሊያና ወደ መኝታ ክፍሏ መጣች። ምን ታደርጊያለሽ ብላ ነስሪን ስጠይቃት፣ ባክሽ እነዚህ የማይረቡ ሰዎች ተጨቃጨቁኝ፣ ከዚህ በኋላ እዛ ቤት አልገባም፣ በቃ የራሳቸው ጉዳይ ብላ ልትወጣ ነበረ። እየተኳኳለች ስትቀባባ፣ ታዲያ ልትሄጂ ነው በማለት አስትራ ነበረ። ፈታ ልበላ ታዲያ እነሱን እያሰብኩ ልጨናነቅ እንዴ? ኧረ ብድ ይጨነቅ ወደዛ ብላ እየወጣች ነበረ። በሌላ በኩል ፌሬ አሁን ለአቴሽ የቅመም ሻይ ይዛለን መጣች። ከዛን ካጠጣ እያለችው ነበረ። ፌሬ እባክሽ ለእናቴ ብዙም ትኩረት አትስጫትሽ፣ ዝም ብላ ነው ማለቴ፣ ካስከፋችሽ እባክሽ ይቅርታ እየጠቁሽ ነው ገና ካሁኑ ሲላን ነበረ። አራት አስከፋኝም፣ እኔ የእናቴ ችግር አለው መመነኝ፣ እናት ምንም ነገር ብትለይ ለእኔ ችግር አይደለም። እንደውም የበለጠ አንተ መልሰ የምትናገረው ነገር ነው ሊያሳስብ የሚገባው ስትሮ ነበረ። በእናቱ ትንሽ ጠንከር ብለዋል። እናት ናት። ለአቴሽ ምን እንደሆነ ታውቃለህ? እናትን ማጣት የተለየ ሌላ ትርጉም አለው። እንደውም እናቴ እንደዚህ እየጨቀጨቀችኝ አብራኝ ብትሆን ይሻለኛል እንጂ ብትወኝ ደስ አይለኝም። ስለዚህ እናቴ ጠላኝ ከምትሄድ እናቴን ከማጣ እየነዘነዘችኝ አብሬያት ቀጥላለሁ ስትለው ነበረ። ገረመው። እናትን አታስከፋት፣ ካጣት በጣም ትጸጸትበታለህ እያለችው ነበረ። ምክንያት እንዳትሆን እናትን ለማጣት አለችው። ገርሞት ይመለከታታል። ያማን መጣ። አጅሬው አንተ በቃ ምንድነው ራስህ እንደዛ ልጅ በር ቆልፈህ መኝታ ክፍል ምን ታደርጋለህ ሲለው ነበረ። ያማን አቀርቅሮ መሬት ይመለከታል። ከዛም በኋላ እዚህ ጋር ሰራተኛ መታ ሻይ ጠጡ፣ የቅመም ሻይ ነው ስትል ነበረ። እያዞረች አንፈልግም አሉ። ከዛ ለያማን ስጪው፣ ያማን ይጠጣል ትላለች ጉልፈም። ያማን ተቀዳለት። ያማን ይጠጣልና ገና ወደ አፍንጫው ሲያስጠጋው አወቀው። ይህን የቅመም ሻይ ያውቀዋል። ፌሬነት ሰራችሁ ብሎ ጠየቀ። አዎ ይሉታል። ሰራተኛ አዎ ስትል አልፈልግም ብሎ አስቀመጠው። ምን ነው የምትርገደገደው? ጠጣ እንጂ ይጠቅመሃል። ምን ሆነሃል? ይሄ ለደም ዝውውር በጣም አሪፍ ነው እያለች ነበር ጉልፈም። አዎ አንተ አትድረቅ፣ አትኩራራ፣ ኩራት ምንም ዋጋ የለውም። በል መርዛራ ኮኮ ጠጣ እንጂ ፈጣሪ ሆይ ሲል ነበረ። ያማን ይህን የቅመም ሻይ መጠጣት ጀመረ። በሌላ በኩል ቡራል ድንገት ከተፍ እያለ ነው ያለው። ቡራል ከሴቶች ጋር በአዴጋ ሆነ ወደ ውስጥ እየገባ ነበረ። በሩን አንኳኩ። እዚህ ጋር ጀሚል የመታ በሩ ልትከፍት ነው። ሰራተኛ ቀደመቻት። እባካችሁ ግቡ፣ አቶ ኦማር ዋናው ሳሎን ያለው ትላቸዋለች ሰራተኛዋ። ሴፍ ግንዲ ብላ ስታስገባቸው ከዛም በኋላ ባዲዮ ነገር ይዛ መታ ነበር። ሰታቸው ገባች። እዚህ ጋር ቤኪር በረጋ ጉልፈምን አያት። ሳያተያዩ ሁለቱም ተግባብተዋል። ከዛም በኋላ እሱ ልታወራ ወደ ውጭ እየወጣች ነበረ። ምን ነው ጠፋ አለችው። በአንዳንድ ነገሮች ቢዚ ሆኜ ነበረ እያላን ነበረ። አንቺስ ጠፋሽ እያለ ነበረ። እኔ ምለ ሌላውን ነገር ትሆና ማለት ይሄ ሳረፕ የሚባለው ሰው ማለት ፊቱ ሲጠባብ ነው ይመስለው፣ ራሱ አሳሳች ይመስላል። ታምነዋለ እንዴ? የሆነ የጊንጥ ባህሪ ያለበት እያለችው ነበረ። እሱ አንቺን አይመለከትሽም ልንገርሽ፣ እሺ የራስሽን ብቻ ስራ ስሪ እያለ ነበረ። እንዴት ነው? እኔ ግን ሳላስበው ወደድኩሽ መሰለኝ እያለ ነበር ማለት እያለችው ነበረ። እንዴት ነው ዛሬ አላማረብኝም ይላታል። ባለጌ ብላው ዞር ብላ ትሄዳለች እየተነጫነጨች። በሌላ በኩል ያማን በኦካንና በቡራል መሀል ተቀምጠዋል። ቡራል ከዛ እንደ ያማን አንበሳ እኮ ነው፣ አንበሳ ነው፣ ጠንካራ ነው ሰውነቱ፣ በምንም ነገር ውስጥ ሆኖ ያልፋል የኔ ጀግና ሲሉ ነበረ። ቦራ እንዴት ነው ታዲያ ይላል ኦማር። እዚህ ጋር ቦራ ያው እንግዲህ እስካሁን ድረስ ምንም ምልክት የለው፣ እንክብካቤ እያደረግንለን ነው። ቶሎ ድኖ እንግዲህ ወደ ራሱ እንዲመለስና ጤነኛ እንዲሆን እንግዲህ የቻልነውን ነገር በሙሉ እያደረግን ነው እያላቸው ነበር። እዚህ ጋር ቡራል ባዴም ታብራራለች። በድንገት አቴሽ እየመጣ ነው ከፌሬ ጋር ሲመጣ እናንተ ምን ታደርጉ መጣችሁ ሲላቸው ነበረ። ሲጀመር አቴሽ በጭራሽ ቡራልን አይወደውም። አሁን እዚህ ጋር ቡራል አቴሽ ተረጋጋ እባክህ፣ እንግዲህ አያት ኦማር ጉልሶይ ይህን ቤት እስከፈቀደልኝ ድረስ እዚህ እንድገባ ያለምንም እፍረት እዚህ ቤት መግባት እችላለሁ
ያማንን ልጠይቅ ነበር የመጣሁት እያል ነበረ። ነገር ግን አቴሽ አንባረቀበት vural እስኪበሳጭ ድረስ። vural ጎን ለጎንና አቴሽን ለማጥቃት የራሱን ስራ ይሰራል። ተወኝ ያለው ነበረ። እዚህ ጋር አቴሽ አመረረው። ባዴ አፈረች። ዝቅ ብላታች ትመለከታለች። ፌሬም ድንግጣ እየተመለከተች ነበረ። በሌላ በኩል ጀሚሌ ኪችን ውስጥ ናት። ዞር ዞር እያለች በድንገት ነስሪን ልጆቹ ግን ምን እየተሄዱ ነው ቤቱ ጭር ያለው ስትል ነበረ። ምን በእናትሽ ቅድም አይገርምሽም? አሊያና እኮ ከቤት ተባረች እኮ ምን እንዳረገቻቸው አላቅም። ነገር ግን ኦማር ጉልሶይ አያትየው አባራት ስትል ነበር። እንዴ ብላ ጀሚሌ ደንግጣ ነስሪን ለማብራሪያ ጠየቀቻት። ከዛ በኋላ ጀሚሌ በቀጥታ እየፈለገቻት ነበር። አሊያናን አሁን ደወለችላት። አሊያና የሳርፕ ቤት በረጋ ደርሳ ነበረ። እማዬ እየሰማኝ ነው ትላታለች። ልጄ የኔ ያለሽው ያነሽ ስራ ነበረ። ምን ማየ ባክሽ ደበረኝና ወክ ልውጣ ብዬ ነው ለዘናና ጨነቀኝ ባክሽ እዛ ቤት ውስጥ ስትራ ነበር። የት እንዴ አንቺ ምን እየተፈጠረ እንዳለ ቶሎ ንገሪኝ አላልኩሽም ነበር እንዴ? እንደፈለግሽ በፈለግሽበት ሰዓት መሄድ የለብሽም ስራ ነበረ። አረ እንደዛ አይደለም በቃ ለዝናና ብዬ ነው ስራ ነበረ። ከቤት እንደተባረርሽ ለምን ያልነገርሽኝ ስራ ነበረ። እማዬ በቃ ደበረኝ በቃ ስልኬ ሊዘጋብኝ ነው ባይ ብላ ዘጋችው። ወይኔ እቺ ልጅ ለምሮ ማሰማኝ ትላለች። በመጨረሻም አሊያና የሳርፕን ቤት አፈላልጋ ደረሰች። ደርሳ ቀጥታ ሳታንኳኳ በሩን ከፍታ እየገባች ነው። በመጨረሻ ዋናው ቤት ጋር ስደርስ አንኳኳች። ሰላም እያለ ነበር። ሰላም እንዴት ነህ እያለችው ነበረ። ግቢ ከፈለግሽ አላት። ፍጥጥ ብላ ገባች። ገብታ ሶፋው ላይ ተቀመጠች። እንግዲህ ያው በጣም እንደመሻ አውቃለሁ፣ ነገር ግን ዘና ፈታ ትላለ ብዬ ነው የመጣሁት ስትለው ነበረ። አንቺ ግን ልክ እንደ ሌሎች የጉልሶ ልጆች አይደለሽም፣ እንደውም አንቺ በጣም ፈታ ያልሽ ናት እያል ነበር። አላቅም እሱን እንኳን አብረን የምናየው ይሆናል ምን ታላለለ ስትለው ነበረ። ማንም አያውቀኝም እያልሽ ነው፣ ነገር ግን ብዙ ነው የሚያውቅሽ ምን ታያለሽ ስላ ነበር። አረ ማንም አያውቀኝም ማን ችግር የለም ስትለው ነበረ። ምንድነው ታዲያ እዚህ እንድጨቃጨቀኝ እኮ አይደለም የመጣሁት እኮ ደብሮኛል፣ ፈታ እንድታረገኝ ነው የመጣሁት አለችው። አረግሻለሁ ታዲያ አረግሻለሁ፣ ድብና አረጌ ነው ማረግሽ እያላ ነበረ። ወደ እሷ እየጠጋ ታውቂያለሽ ግን በጣም ቆንጆ እንደሆንሽ አላት። ዞር ላ ደንግጣ እየተመለከተችው ፈገግ አለችለት። ፌሬ በሌላ በኩል መኝታ ክፍሏና ድንገት አቴሽ መጣ። የሚጠጣ ነገር አመጣልሽ፣ ወተት ጠጪ፣ ለልጁ ማሪፍ ነው ለአንቺ ማሪፍ ነው እያላ ነበረ። ችግር የለም ረጋቤ፣ ሰሞኑን እየተፈጠረ ያለው ነገር ጊዜያዊ ነው እያላ ነበረ። እረፍት እንድታረግ እየጠየቃን ነው። ሶፋ ላይ አርፋለሁ አለችው። ጠጪ ችግር የለም ብሏት ይወጣል። እሷ ወተቱን እየጠጣች ወደ ውጭ በመስኮት በኩል እየወጣች ነው በበረንዳ። በሌላ በኩል ደግሞ ያማን በውጭ በኩል ነበረ ያለው። ማታ ነው። ጨረቋን ይመለከታል። ወደ ላይ አቀርቅሮ እየተመለከተ ነበረ። ከሷ መለየት ከባድ ሆኖብኛል ብሎ ከራሱ ያወራል። በአንድ በኩል ፌሬ በውጭ በኩል ወተቷን እየጠጣች ሆዷን በእጇ እየነካች ነበር። ድንገት ዞር ስትላየችው እሷ አላያትም። አሁንም ጨረቋን ይመለከታል። አብረው ያሳለፉትን የማይረሳ ጊዜ እያስታወሰች ነበረ። እንዴት ልርሳው እያለች ነው። ጉንጩን ይነካል፣ እሱም ጉንጩን እያሸ እሷም ጉንጯን እያሸች ነበረ። ከዛ ደረቱን ይነካል፣ እሷም ደረቷን አካባቢ ያዝ ስታረግ ነበረ። እንዲህ እያሉ ሁለቱም በትዝታ ሰመጡ። ያማን እየተመለሰ ነው። ያማን እየተመለሰ እንዳያት ፈራችና ወደኋላ እየሸሸች ነበረ እንዳይረበሽ። ሰዓቱ ሄደ። አሁን ነክቷል። ፌሬ ወደ መኝታ ክፍሏ እየመጣች ነው። ወደ ታችኛው ቤት መታ እሱ የሰጣትን አሻንጉሊት መታ እየከተተችው ነበር። ለመደበቅ የሞከረች ነው እሱን። በሌላ በኩል እነ ቡራይል ደግሞ ዛሬ ወደ አንድ ቦታ እየመጣ ነው። ወርቅ ሊወስድ ከቤኪር ጋር ነበር የመጣው። ቤኪር እዚህ ጋር አብሮት ይከተለዋል። ከዛ በኋላ ድንገት ነበር የሆነ ጄንጊዝ የሚባል ሰውዬ ቡራልን እየጠበቀው ነበረ። ከዛ ቡራል አንድ ጊዜ መጣውኝ ብሎ ወደ ታች ወደ ካዝናው እየሄደ ነበረ። ድንገት ባዲ መጣች። ባዲ ስመጣ ምን ሆናችሁ ነው ትላለች። ቆይ በአባባ ቡራልን እየጠበቅኩ ነው ይላታል። ድንገት ቡራል መጣ። ወርቁን ይዞ ከመጣ በኋላ ለቤኪር ሳይሆን ለጄንጊዝ ነበር የሰጠው። ጄንጊዝ ከኢስታንቡል ከእሱ ጋር አብረን ብዙ ስራ ሰርተናል፣ ስለዚህ ወርቁ ለተወሰነ ጊዜ እሱ ጋር ይቆያል ነበር፣ እሱ ያድርስ ይላል። ቤኪር ቶሎ ይህን እንዳወቀ ቶሎ ወደ ሳርፕ ደወለ። ሳርፕ አራራ ወርቁን ሌላ ሰው አምጥቶ ነበረ፣ በሌላ ሰው እየላከ ነው አለው። ሳርፕ እሺ ችግር የለም ይላል። በሌላ በኩል ኦካን ወደ ያማን መኝታ ክፍል እየመጣ ነው ያለው። በገዛጄ በራሴ ነው ቁርስ የሰራውልክ እያለ ነበር። ቁርስ ይዞ ለመጣ። ከዛ በብርጭቆ ደግሞ አበባም ይዞ ነበረ። አስመኝም እያለ ነበር። ወይኔ እሱም አልለካ ና እያለ ነበር። እያገላበጠ ጉንጩን ሊስሙ ይሞክራል። ያማን በእናትህ እያሉ ነበረ። እሺ እንዴት ሆንክ ታዲያ እያሉ ነበረ። ሰማይን ነገር ብላ ሳይቀዘቅዝብህ እባክህ አንተ ምንም እየበላ አይደለም፣ አሳርሩ ያለው መሰለኝ። ይህን ጁስ ጠጣ፣ ምንም አይልም፣ ጠጣ ሰው ነበረ። አሪፍ ነው እያሉ ነበረ። ምንም አይልም ይለዋል። ሳርፕ እዚህ ጋር ወደ ኦካን እየደወለ ነበረ። ሳርፕ እየደወለ ነው አለው። አንሳው እያሉ ነበር። ላንሳው ሲለው አንሳው ይለዋል። ከዛ ኦካን አንሳው። ሄሎ ሳርፕ እያሉ ነበረ። ስማ
ያው እንግዲህ አቴሽን በተመለከተ ነግሬ ነበር አይደለ? አቴሽን በተመለከተ ከባድ በቀል ሊያደርስ ነው ቡራል ተጠንቀቁት እያለ ነበረ። ኦካን እየተጣደፈ ነበረ። ቶሎ ብለው ልብሱ ሊቀይር ይንቀሳቀሳል። ሁለቱም ልብሳቸውን ቀይሮ እየወጡ ነበረ። ሳር በር ላይ እየጠበቃቸው ነው። ለእናንተ የሚሆን ስራ አለኝ ይላቸዋል። ፌሪ ድንገት እየመጣች ነው። ያማን አያትና ምን ልታደርግ እየሞከርሽ ነው አላት። ያማን እባክህ እንደዛ አትበለኝ እያለችው ነበረ። ጥሏት ይሄዳል። ኦካን መኪና ውስጥ ገባ። ተያይዘው ሁሉም አብረው እያሄዱ ናቸው። በሌላ በኩል ጀሚሌ እቤት ሆናለች። አሁን ቢያንስ አሊያና እስክትመጣ እየጠበቀቻት ነበረ። አሊያና ድንገት መጣች። አሊያና ድንገት ከመጣች በኋላ የነበርሽ አለቻት። ስትራተማ የዛና ለልጅ የኔ ቦታ ትላታለች። የት ሄድሽ አለቻት። ሳርፕ ጋር ሬጅስትራ ነበረ። ያ የማይረባ ጋር ትጃለልኩሽም ሬጅስትራ ነበረ። አሊያና ግን ከሳርፕ ጋር እንዳደረች ነገረቻት። ወይኔ አምላኬ ወረ ጆሮሽ ነው በለኝ ያራራኔ ላምንም ምን እያልሽ አላረኩትም በኝ ትላታለች። ማ ሳርፕ ይጠቅመኛል በቃ ይኸውልሽ እኔ እዛ ቤት ውስጥ ከዚህ በኋላ መቆየት አልችልም። ሁሉም ጠልተውኛል። እዛ ቤት ውስጥ በብቸኝነት ልቆይበት የምችለው መንገድ ልጅ ሲይዝለት ብቻ ነው። ልጅ ለመያዝ ደግሞ ወንድ ያስፈልገኛል። ያማን ጫፌንም አይነካኝም። ያማን ጭራሽ የሚወደኝም አይመስለኝም። በቃ ስለዚህ ከሳርፕ አረግዛለሁ ማለት ነው። ከዛ ቤት ውስጥ ቆያለሁ ብላ ቅዷን ነገረቻት። ጀሚሌ ጭንቅላቷን እየያዘች ነው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ወደ ተመልካቾች በዛሬው ዕለት በቅጠል ቲቪ ዩቲዩብ ቻናል የክብር ጌጥ የሚሰኘውን ድራማ ተመልክተናል። ወደ ተመልካቾች ከዚህ በኋላ ይህን ድራማ ወደ እናንተ ከዘውድ እንዲሁም ከየማን ልብ ድራማ በመቀጠል እያፈራረኩኝ ወደ እናንተ ማድረሰን ይቀጥላለሁ። ይህ ድራማ ወደ እናንተ ሲደርስ የምትወዱት ድራማውን የምታደንቁ ላይክና ሼር ኮሜንት እያደረጋችሁ ድራማውን ዘውተር እንድትከታተሉ በትህትና ጠይቃለሁ። ሁሌም በኮሜንታችሁ በላይካችሁ የምታበረታቱኝን ውድ ተመልካቾቼ እና አድማጮች ከልብ አመሰግናለሁ። በቀጣይ በሌሎች የየማን ልብ የዘውድ እንዲሁም የክብር ጌጥ ድራማ በአዲስ ክፍል እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን ተመኘው።